ውድ የተከበራችሁ የኪንግስ ኦፍ አባይ ተከታታዮች እንደምን አላችሁ እያልኩኝ የዛሬውን የፖድካስት ፕሮግራማችንን እኔው ራሴ ከኪንግስ ኦፍ አባይ ልመራው ወደድኩኝ። ይህን ያደረግኩበት ምክንያት የጎረቤቴ የሆነ በጣም የማከብረውና የምወደው ወዳጄ ብዙ ጊዜ ከተለያዩ የስፖርት አይነቶች በኢትዮጵያውያን ብዙ ትኩረት የማያገኙ የሆኑ የፈረስ፣ የመኪና እና የመሳሰሉ አይነት ስፖርት አይነቶች አሉ። ይህ ወንድሜ ከእንደነዚህ አይነት ስፖርቶች ውስጥ በሁለቱ ቢያንስ በዋነኝነት የሚጠቀስና የሚታወቅ በዛም ሀገሩን በስፋት ያስጠራ የሆነ ወንድም ነው። ይህንን ወንድሜን ዛሬ ይዤላችሁ ቀርብ ያለሁኝ። ይህንን ፕሮግራማችንን አብረን ተከታትለን ይህንን ሰው ከውልደቱ እስከ አሁን ድረስ ባለበት የስኬት ሂደቱ እና የተለያዩ በሕይወቱ ያጋጠማቸውን ተግዳሮቶችና ያያቸውን ትዝብቶች በተለያዩ መርሆች በተለያዩ እርከኖች የማህበራዊ፣ ፖለቲካዊ እንደዚሁም ደግሞ የአጠቃላይ የኢኮኖሚና ሌሎችም ጉዳዮቹ ላይ እየተጫወትን እንቆያለን። አብራችሁን ቆዩ። ወንድሜ ጋቢ እያልን ነው እኛ ምንጠራ። አንዳንዴ እንዲሁ በሆነ አጋጣሚ ብቻ ከድርጅትህ ከመሳሰሉት ስሞች ሎክሰር የሚለውን ስም እንዳይና ጋቢ ሎክሰር የሚለውን ብቻ ነው ብዙዎቻችን የምናውቀው። ስለዚህ በመጀመሪያ በጣም በአጭር ኖቲስ እንዲሁ ብንጫወት ደስ ይለኛል። ያንተ ታሪክ ማወቅ ፈልጋለሁ ብዬ እዚህ ቦታ ላይ ስለተገኘልኝ በጣም ደስ ብሎኛል። አመሰግናለሁ ወንድሜ ጋቢ። እኔ ደግሞ አቶ ጀማል አክብረ ስለጋበዝከኝ ትኩረት ስለሰጠኝ በጣም አመሰግናለሁ። ቴንኪዩ ወንድሜ ጋቢ። እንደው ከስምህን ጀምርና እኛ ጋቢ ሉክሰር እንልሃለንና እንዲሁ ለተመልካቾቻችን የኦፊሻል የሆነው ይህ ከተለመደው የስም ማጠራረህ ውጭ ያለውንና ትውልድህን የት አካባቢ እንደተወለድክና የተወሰነ አንዳንድ ስላንተ ፐርሰናል የሆኑ መናገር የምትፈልገውን ብትልን ደስ ይለኛል። እሺ አቶ ጀማል፣ ስለ ራስ ማውራት ብዙ አልወድም። ሌላ ሰው ሲያወራ ነው ደስ የሚለው። ግን አንተ እምቢ ማለት ስለማልችል ባለን ቅርበትነት በአጭሩ የተወለድኩት ፒያሳ ነው። ዳቦ ቤት ነበረ አባቴ፣ 5 ዳቦ ቤት ነበር በዛ ወቅት። ከዛ በ6 ዓመቴ ደብረ ዘይት ትራንስፈር ተላለፍን። ከብት እርባታ ነበረን። 500 ሊትር ወተት በቀን የሚታለብ እዛ ቆየን። ከዛ ደብረ ዘይት 3 ወር ሀረር ሜዳ ትምህርት ቤት ተማርኩኝ። ከዛ አባቴ እኔና እህቶቼን ወደ አስመራ ላከን አዳሪ ትምህርት ቤት። አስመራ 7 ዓመት ተቀመጥኩ። ቆንጆ ጊዜን አሳለፍኩት አስመራ የልጅነት። ልክ ረብሻው ሲመጣ በ7ኛው ዓመት ያው በአመት 4 ጊዜ መጣ ነበር ቫኬሽን። ስመጣ ፈረስ እወዳደራለሁ። ብዙ ተሳትፎ አደረግ ነበር ብዙ ነገሮች ላይ፣ ኳስ፣ ደብረ ዘይት። ከዛ የመኪና አንተንም ነበረ መኪናም በ11 ዓመቴ ነው አባቴ መኪና አስተማሪ። በ13 አውስቲን ገዛልኝና ፋርም ውስጥ በአውስቲን ዞር ነበረ። 3763 ታርጎ እስካሁን ትዝ ይለኛል። እና ረብሻ ሲጀመር ወደ አዲስ አበባ መጣን። አባቴ 1 ዓመት በኋላ አረፈ። ፋርሙንን ያስኩኝ። ፋርም ውስጥ እናቴን ረዳ ነበረ። ከዛ የደርግ ጊዜ በጣም ስቃይ ነበር፣ ማሰር ምን ስለነበረ ሳልወድ ጣሊያን ሀገር ሄድኩኝ። ከ5 ዓመት በኋላ ተመለስኩኝ። 5 ዓመት ደግሞ ጨመርኩ ጣሊያን ሀገር። በ10ኛው ዓመት ተመለስኩኝ። እዚህ ተመለስኩኝ። እዚህ ቀረሁኝ። መቅረቴ ደስ ብሎኛል። ብዙ ነገር ኢትዮጵያ ውስጥ ለውጥ አለ። ደስ የሚልም ደስ የማይልም ነገሮች አሉ በእኔ አመለካከት። ግን በይበልጥ ደስ የሚሉ ነገሮች ነው ያሉት እና ባጭሩ ይሄ ነው። በጣም ደስ የሚለው ነገር እንዲሁ ጠደፍደፍ አድርገህ ብዙ ነገሮች ነግረኸኛል። ስለዚህ አሁን ሪላክስ አድርገን ደግሞ እያንዳንዷ ነገር ላይ ቆም ልል እፈልጋለሁ። እንዲሁ ከውልደትህ ስጀምር አሁንም ስምን እስካሁን ኦፊሻል የሆነውን ስም እስካሁን እኔም ስለማላቀው ተመልካቾች ማወቅ ስላለባቸው ጋቢ የሚለው ስም እና እኔ ማቀው ሎክሰር የሚለው ስም የተለመደ አይደለም። ስለዚህ በእርግጠኝነት የኢትዮጵያውያን ስምም ስላልሆነ ከዛን ጀምር። አንተ ዜግነትህ
ጣሊያናዊ ነው። ኦኬ። ስለዚህ ከስምህን ጀምርና ሙሉ ስምህን ከዛ በኋላ ሌሎቹን እንቀጥላለን። የተወለድኩት በስለት ነው። ክርስትና አባቴ ስም ክንፈ ገብርኤል ነው። ዋው! ይህ ማንም ሰው አያውቅም፣ ግን ኖርማሊ ስሜ ጋብርኤል ዲያኑ ነው። ግን ለብዙዎቹ ገብርኤል ምን ስለሚሉ ራሴ የፈጠርኩትና ጋቢ አልኩት። አሁን በስፖርት ዓለም ውስጥ ጋቢ ዲያኑ ነበር የምታወቀው ባጭሩ። ጋብርኤል ማለትና ጋቢ ትንሽ ለየት ይላል። ጋቢ ቀላል አይደለ? በጣም በጣም። ግን የመጀመሪያውን የክርስትናው ስም ከየት ተፈጠረ? ገብርኤል ቤተ ክርስቲያን በስለት 2 ሴቶች ሲወለዱ 3ኛ ወንድ ይወለድ ብላ እናቴ በስለት ከዛ ክንፈ ገብርኤል አሉኝ። ክንፈ ገብርኤል ምንም። ኦኬ። ክንፍ የገብርኤል ክንፍ ከሚለው ነው። ክንፈ ገብርኤል በጣም ደስ ይላል። አሁን ጋቢ ያልኩ በቀጥል ደስ ይለኛል። ጋቢ አንተ በተለይ የሁለቱን ዓለም ኖረሃልና እኛ ሰሞኑን ባሉት የተለያዩ ጉዳዮች ኤርትራንም እናነሳለን፣ ኢትዮጵያንም እናነሳለን እና እንደው ከታዘብከው ከዚህ በፊት ካሳለፍከው ሁኔታዎች እንዲሁ አንዳንድ ልጅነትህን መጀመሪያ እንጫወት እና ከመጀመሪያ የተወለድከው እዚህ ነው ልክ ነኝ? አዲስ አበባ ፒያሳ አካባቢ። በስንት ዓመት ወደ በፈረንጅ 960 በፈረንጅ 1960 አዲስ አበባ ፒያሳ አካባቢ የተወለድክ ሰው ምን ያህል ኖርክ አዲስ አበባ ውስጥ? 7 ዓመት። ከዛ ወደ አስመራ ደብረ ዘይት 1-3 ወር፣ ከዛ አስመራ 7 ዓመት። ስለዚህ ከአዲስ አበባ ቀጥታው መጀመሪያ ወደ ደብረ ዘይት ነው። ከዛ በኋላ ነው ወደ አስመራ ሄድ። አስመራ ለምን ሄድክ? ጥሩ ትምህርት ቤት ነበር፣ የጣሊያን ትምህርት ቤት። በጣም ጥሩ ትምህርት ቤት፣ ዲሲፕሊን ያለው የታወቀ ጣሊያን ሀገር ትምህርት ቤት ነበር። አባቴ እዛ እንድማር ፈለገ። አመሰግነዋለሁ ደግሞ ለምን እዛ ብዙ ነገር አስተምሮኛል። አስመራ ውስጥ ማለት ነው። ስለዚህ በአንተ እድሜ አስመራ በተለይ በኃይለ ሥላሴ ጊዜ ማለት ነው ልክ ነኝ? ስለዚህ አስመራ ውስጥ ቢያንስ ከአዲስ አበባ ሳይቀር ያውም ጣሊያናዊ ሰው ሊያስተምርበት የሚችል የሚመኘው የሆነ ትምህርት ቤት አስመራ ውስጥ ነበር ማለት ነው ልክ ነኝ? ኦኬ። ስለዚህ ከዛ በኋላ ምን ያህል ቆየ? አስመራ 7 ዓመት ካረኩ በኋላ ረብሻው ሲጀመር እዚሁ ተመለስኩኝ። ደብረ ዘይት ቢሾፍቱ ፋርም ነበረን፣ ጨለቅለቃ። የቢሾፍቱ ልጆች መቼስ በጣም እንወዳታለን። እስካሁን ድረስ የድሮ ጓደኞች ውጭ ሀገር ያሉ ደውለው ስለ ቢሾፍቱ ነው የሚጠይቁኝ። እዛ 2 ዓመት ፋርም ውስጥ ሰራው። ሳር አመላለስ ነበር ለከብቶች በትራክተር። በቃ አክቲቭ ነበርኩኝ፣ ብቻ አክቲቭ ነበርኩኝ። ፈረስም ውድድር ጀመርኩኝ ያኔ። ቆይ ወደ ፈረስ ወደ ምናምኑ ከመሄዳችን በፊት አንድ እንዲሁ ቆም ብዬ ልጠይቅ ያሰብኩት ነገር አለ። ረብሻው ምናምን የምትለው ቃል አለችና እንደው በዛ ጊዜ በነበረህም ትውስታ ይሁን ወይም አሁን ካደክ በኋላም ስለዛ ምክንያት ሆኖ ከአዲስ አበባ ወይም ከደብረ ዘይትም ወይም ከቢሾፍቱ ወደ አስመራ የወሰደህ ረብሻ የሚባለው ነገር ላይ ምንድን ነው የረብሻው መንስኤ? ወይም ደግሞ ስለ ረብሻው እንደዛ እንደናንተ አይነት ሰው እንዴት ነው የሚያስበው? እንዴት ነው የሚያውቀው? መቼስ ጸጥታ ከሌለ ደስ አይልም ኑሮ። አንተ ዳቦ እየበላ ጎረቤቱ ሳይበላ ሲቀር መቼስ በላው ማለት ከባድ ነው። እና ዋናው ነገር ሰላም ነው። ሰላም ነው። ጥሩ 7 ዓመት አሳለፍኩኝ። መጨረሻው ላይ ያው ጃንሆይ ሊወልቁ ሲሉ በነበረው ግርግር 1 ሳምንት መጥፎ ጊዜ አሳልፈናል። እዚሁ አዲስ ነው አስመራ። ኦኬ። በጣም መጥፎ ጊዜ፣ ሪስኪ ነበረ። በኋላ አውሮፕላን ጣሊያን መንግስት ላከ ወደ ጣሊያን እንድንሄድ። እኔም ብዬ እዛ ሲታኮሱ እየሰማው ሳምንት ቆይቼ አዲስ አበባ ጠብቄ አዲስ አበባ ተመለስኩ። አልሄድም ብዬ ጣሊያን ሀገር። ለምን አልሄድም አልክ ጣሊያን? እኔ በጣም አታችሜንት አለኝ እዚህ ሀገር። ኦኬ። በጣም ከልጅነቴ። እንደገና ደግሞ ጣሊያንን አላየሃትም ነበር ከዛ ቤት። ስለዚህ የማያውቁት ሀገር አይናፍቅም? አዲስ አበባ ግን ይናፍቅ ነበር። አዲስ አበባ ቢሾፍቱ፣ በተለይ ነው ቢሾፍቱ። ግን እኮ ቢሾፍቱ ትንሽ ነው የቆየኸው። ግን በየአመቱ 4 ጊዜ እመጣለሁ። እዛ ነው ማሳለፍ። ፈረሶቼ እዛ ናቸው። መኪና አለኝ፣ ሞተር ሳይክል አለኝ። ጥሩ አስተዳደግ፣ ጥሩ አይቼ ነው ያደግኩት። እድሜ ለነፍሱን ይማረው ለአባቴ ለእናቴ።
ጥሩ ብዙ ነገር አሳይተውኛል። ኦኬ አንድ ነገር አሁን መጀመሪያ ላይ ያው ጣል ካረክብን ጉዳዮች አንዱ እዛው ቢሾፍቱ ላይ አባትህ በፋርም ላይ ነበሩ ወይም እርሻ ላይ ነበሩ እና በተለይ ደግሞ 500 ሊትር በጣም ብዙ ነው የሚያክል ወተት የሚታለብበት የሆነ እንትን እና ሌላም የእርሻ ጋርደን ምናምን እንደነበራችሁ ነግረኸኛል። እንዴት ነው ታዲያ አንተ ከግብርና ከመሳሰሉት ነገሮች ዓለም ሁሉ ወጥተህ ከዛ ውስጥ ምናልባት ከእርሻ ጋር ትንሽ ጠጋ የሚሉ ነገሮች ወይም ከገጠር ጋር ጠጋ የሚሉ ነገሮች ፈረስን የመረጥከው ለምን? ፈረስ በጣም ፍቅር አለኝ ጀማል። ይህም በሌ ያለኝ ስለ ፈረስ አይተሃል። ደግሞ የዛሬ 2 ቀን ደብረ ዘይት ምን የመሳሰሉ ፈረሶች እንዳሉ። ፈረስ በአይኔ ነው የሚሄደው፣ እውነት ለመናገር በአይኔ ነው እና ይሄ ነው ከልጅነትህ ፈረስ እንድታይ እንድትለምድ ማለት እንድትጋልብ ተደርጋል ማለት ነው። አባቴ ገፋፋኝ ነበረ። አንድ ፈረሰኛ ነበር ኢትዮጵያ ውስጥ የታወቀ ጉይዶ ካርቦን የሚባል መካኒሳ ፈረሶች ነበሩት። እሱን ያስተማረኝ። ስለዚህ ከፈረስ ጋር በተያያዘ ፈረስ ላይ ነው የቀጠለው። በትምህርቱስ ምን ያህል ሄድክበት? ትምህርቱን ያው መሐንዲስነት ጨርሻለሁ። ሮም ነው የጨረስኩት። ከዛ በኋላ ማለት ነው ያኔ ጉርምስና ነበረ። ጣሊያን ትምህርት 2 ዓመት ተማርኩኝ። አንድ ሁለተኛው ዓመት 2 ሳብጀክት አላለፍኩም። ለሰፕተምበር ተጠራሁኝ። እኔ ሰፕተምበር ላይ ጉርምስና መቼስ ሶዶሬ ነበርኩ። በዛን ሰዓት አልመጣም ብዬ ቀረው። ኦኬ ከዛ በኋላ በፈረሱ ላይ ነው የቀጠልከው? በኢንጂነሪንጉም አልቀጠልክም? ምንድን ነው ህልሜ የነበረው የእንስሳ ሐኪም ለመሆን። እድሜ እሱ ነበረ፣ አልተሳካም። እሱ ነበር በቃ ማለመው። ብዙ ከብቶች ስላሉ 7 ፈረሶች ነበሩኝ። ጥንቸል ነበረ፣ ዶሮ ነበረ፣ ማሪኖስ በጎች ነበሩ። እነዚህ እንትን ያላቸው ጥጥ ለኮቶን የሚሆኑ እና ዶክተር ቬትሪነሪ ለመሆን ነበር፣ አልተሳካም። ከዛ ቀስ ብሎ ንግድ ውስጥ ቀስ በቀስ እየታገልን ብዙ ፈተና እያሳለፈን እዚህ ያለ ደርሰናል። ግን አሁን ወደዚህኛው በተለይ ትልቅ ከሆንኩ በኋላ ንግዱ ምናምን ዓለም ውስጥ ከመግባት በፊት ግን እስኪ ከፈረሱ ጋር እንቆይ። ፈረሱ ላይ በተመለከተ እስከ በአንድ ወቅት ምናልባትም በነ አቶ መለስ ዜናዊ ጊዜ እስከ ሽልማት ደረጃ የደረስክበት የሆነ ሀገርን ወክለህ ወይም አካባቢን ወክለህ እስከ መወዳደር ድረስ ደርሷል እና ስለ ፈረስ ውድድር፣ ስለ ፈረስ አጠቃላይ ስፖርቱ በአጠቃላይ የነበረው ነገር ምን ይመስላል? እሱን በደንብ አጫውተን እስኪ እና አሁን ላይ ያለውን ደግሞ የምትታዘብ ከሆነ የበፊቱንና የአሁኑን እያነጻጸርክ ብትነግረን። በአጭሩ ጀማል ልጀምር የቻልኩት ፕሬዚደንት ግርማ በጣም ወዳጅ ነበሩ። ፕሬዚደንት ክቡር ግርማ ወልደ ጊዮርጊስ ጠሩኝና ቤተ መንግስት ስም አሉኝ፣ ባልደራስ ሊበተን ነው፣ ፈረሶቹ ለፖሊስ ምናምን አቶ መለስ ሊሰጣቸው ነው። እኔ አንተ አውቃለሁ ፈረስ አድገሃል እና ምን ማድረግ ትችላለህ አሉኝ። ለእኔ ስጡኝ ክለቡን አልኳቸው። ጀነራል ፍሬድ ሰንበት ተጠሩ። አቶ በዛብህ የሚባሉ ምክትል ጀነራል ፍሬድ ሰንበት በጣም ብሪሊየንት ሰው ነበረ። እነሱ መጡ፣ ተጠራሁኝ። 2 ሰዓት ከእነሱ ስብሰባ አደረኩኝ፣ ሰጡኝ። መቼስ እዚህ ሀገር ሰው ማስቀየም አልፈልግም፣ የሚሰራ ሰው አይወደድም። ሁሉ ጊዜ ትችት ይበዛል። ሄድኩኝ። ባልደራስ 12,000 ብር ነበር በአመት የሚያስገባው። የከሰረ መስሪያ ቤት ነበረ። በእኛ 800,000 ብር ማስገባት ጀመረ። 12 ዓመት ፕሬዚደንት ነበርኩ የባልደራስ። ከ4-5 ጓደኞቼ ጋር ብቻ የሚሰራ ስራ አይደለም፣ ትልቅ ደረጃ ደረስ ነው። ውድድር ማዘጋጀት ጀምረን። ሞቶ ነበረ። በጃንሆይ ጊዜ ቆንጆ ነበረ፣ በደርግ ጊዜ ሞቶ ነበረ። ውድድር ማዘጋጀት ጀመርን። ብዙ ዋንጫ አበላ ነበረ። ደስ ይለኛል ማሸነፍ፣ ሁሉም ደስ ይለዋል ማሸነፍ፣ በጣም እወዳለሁ እና በዚህ ነው የጀመርኩት። ከግርማ ወልደ ጊዮርጊስ አቶ ግርማ ወልደ ጊዮርጊስ ፕሬዚዳንት፣ የቀድሞ ፕሬዚዳንታችን እንዴት ሊያውቁ ቻሉ? ማለት ከዛ ፊት ለምሳሌ የወጣቶች ውድድር ምናምን ኖሮ ነው ያዩት ወይ በቤተሰብ ደረጃ ነው? እንደገና ትንሽ ከኃይለ ሥላሴ ጊዜ የነበረውንም ብትነግረን።
በጃንሆይ ጊዜ 3-4 ውድድር አድርጌያለሁ የጁኒየር ልጅ ሆነ። እንደውም በ13 ዓመቴ 1 ሜትር ከ55 ዘልዬ የጁኒየር ሻምፒዮን ሆኛለሁ። በሬዲዮ ሁሉ እስካሁን ሜዳሊያ ወዳላለኝ። ፕሬዚደንት ግርማ ጎረቤት ነበር እዚህ ፎቅ ላይ እና በዛ ትልቅ ወዳጅነት ተፈጠረ። በጣም መወዳቸው ማከብራቸው ሰው ናቸው ነበሩ፣ ፖዚቲቭ እና እሳቸው አጫውታቸዋለሁ ብዙ ጊዜ ወደ ናዝሬት ስንሄድ አዳማ ስንሄድ ምናምን ይወዳሉ ከተሞች ሜዳው ወሊሶ ሄደን እናድራልና ስለ ድሮ የእሳቸውን ያወሩልኛል፣ እኔ ደግሞ በትንሽ አወራላቸዋለሁ እና ስለዚህ ስለሚያውቁ ጠሩኝና አንድ ነገር ማድረግ ከቻልኩ ብሎ በዛ ነው የተነሳው። ስለዚህ እሳቸው ለባልደራስ ሪከመንድ አደረጉ። በዛ መሀል ደግሞ የተለያዩ ውድድሮችን ትሳተፍ ነበር። ከዛ የባልደራሱን ጉዳይ ጀምረህልኝ ነበር። መጨረሻው ምን ሆነ? መጨረሻ ባልደራስ መቼስ የሚሰራ ሰው አይመሰገንም። 12 ዓመት ከጓደኞቼ ጋር ከለፋም በኋላ ፕሬዚደንት ግርማ ሲያርፉ አዲሱ አስተዳዳሪ አልተስማማ ነው። ለምን እኛ እንደ ፕራይቬት ነበር የሚያደርግ ነው። መቼስ ሰራተኛው እንደ ፕራይቬት ነበረ ማኔጅ የምናደርገው እንደ ራሳችን እና ማይቀበለው ሰው አለ እና ለዚህ ነው የሚሰራ እና ማይሰራ ትንሽ መለየት አይችልም። ግን እኛ እምነት ስላደረግን ጥሩ ውጤት አመጣን። በራሳችን ገንዘብ ሜዳውን አሳደስን። ኢንተርናሽናል ደረጃ ስታንዳርድ አረግ ነው። ቆንጆ ጋዜቦ ሰራን። ቆንጆ አረግ ነው። ብቻ ስፖርቱን አሳደግ ነው እኮ። ማሳደግ ሲባል ግን አሁን ምንድን ነው ሌሎች ወጣቶች እየመጡ እዛ ይሰለጥናሉ ማለት ነው። ልክ ነኝ? ወጣቶች ይመጣሉ፣ ይሰለጥናሉ። አቀማመጥ ፕሮፌሽናል፣ ዝም ብሎ በጂንስ አይደለም፣ በሸራ ጫማ አለ፣ የራሱ ስታንዳርድ አለ፣ ቡት ጫማ፣ ሱሪ፣ የፈረስ ተወዳዳሪ አለ። ብዙ ነገር ለወጥ ነው። ስለዚህ እዛ መጥቶ የሚለማመድ የሚገባ የሚያይ እና የሚዝናናም ሁሉም የሚከፍለው ነው ብሩን ከፍ ያደረገው። ኦኬ። ከዛ በኋላ እኛ አሁን አንተ ስታስበው እኔ ለምሳሌ በትንሹ ቢያንስ ልጆቼ ፈረስ እስኪ ቢለምዱ ደስ ይለኛል ብዬ እሞክር ነበር። ባልደራስ ቢያንስ በ2020 አካባቢ ሄደን አይተነው ነበር። ከዛ በኋላ ግን ምንም ብዙም ወሬ አልሰማንም ስለሱና እንደው አንተ ስታስበው የፈረስ ጉዳይ ላይ ኢትዮጵያ በፈረስ ጉዳይ ከፈረስ ጋር ያላት ግንኙነት ጋር በተያያዘ በተለይ በፕሮፌሽኑ ደረጃ አሁን ላይ እና በፊት የነበረውን ማመዛዘን የሚያስችል ደረጃ እየተከታተልከው ነው? በጣም ልዩነት አለ። በጃንሆይ ጊዜ በጣም ትልቅ ደረጃ ደርሶ ነበረ። ብዙ ክለብ ነበረ፣ ቲም ነበር። የጣሊያን፣ የጀርመን፣ የእንግሊዝ፣ የኢትዮጵያ በቲም ነበር የሚወዳደሩት። በጣም ጅቡቲ ድረስ ሄደው ይወዳደራሉ። በጣም ስትሮንግ እንትን ነበረ ሁኔታ ነበር ስለ ፈረስ። በኋላ በደርግ ጊዜ ነው የወደቀው እንጂ ቆንጆ ቆንጆ ፈረሶች ነበሩ። የቤተ መንግስትም የመከላከያም ብዙ ጥሩ ነገር ነበር። እኔ በፈረሶች ደረጃ ሳይ አሁን ለምሳሌ እኔ አሜሪካ ወይም ሌላም አካባቢ ሄደን ስናይ ኢቨን አረቦቹ አካባቢ ያሉ ፈረሶችን ስናይና ኢትዮጵያ ውስጥ በኖርማል ሁኔታ የምናያቸው ፈረሶች በጣም ልዩነት አላቸው። እንደውም አንዳንዶቹ በቃ በግና በሬ ነው ልዩነቱ ደረጃውን ብለው ነው የሚናገሩት። እና አንተ ጋር ደግሞ ያየዋቸው ፈረሶች በጣም ትላልቆች ናቸው። እና አንዱ የዚህ የፈረስ ስፖርት መለኪያው እንደነሱ አይነት ነገሮችን በደንብ አሳድጎ መሄድ ነበር ማለት ነው። ልክ ነኝ? ኮሬክት። ስለዚህ ያንን አልተቻለም። ምንድን ነበር የአበሻን ፈረስ ቆንጆ ነበር። በእኛ ልጅ ሆነን ሰንጋ ፈረስ የሚሏቸው አሁን እነሱ ዘራቸው ጠፋ። ባይዘው የኢትዮጵያ ፈረሶች ለፖሎ በጣም ጥሩ ናቸው። ኮቴያቸው አሪፍ ነው፣ ግን ለዚህ ላይ አጭር ናቸው እና ትንሽ ቁመት ያስፈልጋል። እኔ ጋር ያየኸው 2 ፈረስ አይተሃል። ነጯ ፒክሲ፣ ትንሿ ዲቪና። የፒክሲ እናት በቅርብ ጊዜ ናረፈችው። ቤተ መንግስት ነው የሸለመኝ። ተሰራው የሁሉ ዓመት ለለፋው ጥሩ ነገር ስላመጣልን ብለው ሸለሙኝ። ቆንጆ ፈረስ ነበረች። ከዛ አስወለድኳት። ከባልደራስ የነበረው ፈረስ ወለደች። ከዛ ልጅቷን ከጣሊያን ሀገር ዘር አምጥቼ አስተክቼ የተወለደችው ፈረስ አይታታል። ዲቪና 3 ዓመቷም በጣም ትልቅ ነው። ስንቀልል ነበር አይደል?
በጣም ትልቅ ናት። ቆንጆ በጣም ቆንጆ ናት። ስጠራት የምትጨው ስገባ መኪና ስትሰማ መጮት ጀምራለች። እዛ ሳድር ደስ ይለኛል። የሽታው ጠረኑ የፈረስ እዛ መሀል ስላደግኩኝ መቼስ ደግሞ አይተህ እንደሆነ ግቢ ግሪን ነው፣ እንደ ጫካ ነው የምወደው። አስተዳደግ ነው። ከተማ ልጅ አይደለሁም፣ ገጠር ልጅ ነኝ። ደግሞ ደስ ያለኝ ግቢህን በተለያዩ የአታክልት አይነቶች አይ ቲንክ ከአባት የወረስከው ይመስለኛል። ዘይቱን አይቻለሁ፣ ወይም እኛ ጆዋቫ ተብሎ የሚጠራውን እንደገና ሙዝ አይቻለሁኝ፣ ካሽሚር አይቻለሁ። በጣም ብዙ አይነት ፓፓያ አለ፣ ብዙ አይነት ተክሎች አሉና ደስ የሚል ነገር ነው። ፈረሱ ላይ ምናልባት ሌላ የቀረ ነገር ብለህ የምታስበው? አሁንም በፈረስ እኛ በነገራችን ላይ አንዳንዴ ኢቭን በሃይማኖታዊ ነገር ላይ ሙስሊሞቹ ጋር ልጆቻችሁን ፈረስና የዋና እንደዚሁም ደግሞ የኢላማ ነገር አስተምሯቸው ይላል። ግን አሁን በዛ ላይ ሰዎች ምን ያህል ያው ይሰሩበታል የሚለውን አላውቅም። ግን እንዲሁ በስፖርትነት ደረጃ ግን ራሱ በጣም በዓለም ደረጃ በጣም ትልቅ ቦታ ተሰጥቷቸው በተለይ ጎረቤት የሚባሉ እኛ አካባቢ በአረቡ ምናምን አካባቢ ላይ በጣም ትላልቅ ውድ የሆኑ በጣም ደግሞ የስፖርቱም ሂደት ደግሞ በጣም ያደገበት ሁኔታ ነው ያለው። ኢትዮጵያ ላይ አሁን መልሶ ያንን ማምጣት የሚቻልበት ሁኔታ አለ ብለህ ታስባለህ? ተስፋ አደርጋለሁ። የሚገርም ነገር ጀማል 12 ዓመት ባልደራስ ቆይቼ ከለቀኩ በኋላ አንድ ቀንም ተመልሼ አላውቅም። አንድ ቀን ለምን? በቃ እንደሱ ነው። እኔ አንድ እንትን ከዘጋሁኝ ተመልሼ ከባድ ነው ማለት ቅር ስለሚልህ ነው። እዛ ሄደህ ስታየው ምናምን ቅር ይልሃል። በዛ ላይ ደግሞ ተንኮር ተሰርቶብኝ ነው። አዲሱ አስተዳዳሪ ምናምን ሲመጣ ያልሆነ ነገር ብቻ ያለፈ ነገር ነው ብትወ ደስ ይለኛል። ኦኬ፣ ከፈረሱ ደግሞ እስኪ ወጣ እንበልና ወደ መኪና እንሄድ። ከፈረስ ወደ መኪና ነው ወይስ ሁለቱንም በእኩል ፍጥነት ነበር የምታስኬደው? ሁለቱንም አንድ ላይ ነበር። ትንሽ ፈረስ ቀደም ይላል፣ ለመኪና ትንሽ እድሜ ጨምር ማለት አለበት። ፈረስ በ7 ዓመቴ ነበር መቀመጥ የጀመርኩት። እንደውም እናቴ ነፍሷን ይማረት እስከ መጨረሻ አንተ እኮ ጥጋብ ፈረስ ሳሎን ካልገባ ምሳት በላም ነበረ እና ፈረሱ ሳሎን ተጎትቶ እዛ እየተጸዳዳ እኔ ምሳዬን እየበላው ነበር የሚሄደው። እናቴ ታብድ ነበረ። ጥሩ ሜሞሪ አለኝ ብቻ የልጅነት። ከፈረስ ጋር ወደ መኪናው እንሂድና የመኪና በተለይ እንደ ስፖርት ውድድሩ ምናምን እንድትጀምር ያነሳሳ ነገር ምንድን ነው? አስመራ ውድድር በጣም ይካሄድ ነበረ። እዛ ሲወዳደሩ እኔ ልጅ ነበርኩ 7-8 ዓመት እና በቃ ያኔ ነው ፍቅር ያደረብኝ እና ጀማል እብደት ነው የሰራሁት። የውድድር መኪና በአውሮፕላን ይዤ መጥቼ ከጣሊያን መካኒክ እንኳን ጣሊያን ሀገር ሄዳ ነበር ሰርቪስ የምትደረገው። ስፖንሰር ኢትዮጵያን ኤርላይንስ ነው። ሰው በኪሴ መስራት ግን ስፖንሰር ኢትዮጵያን ኤርላይንስ እና ኢታሊያ ነበር። እዚህ መካኒኩ መጥቶ ሰርቪስ ያደረጋል። የፕሮፌሽናል መኪና ነበረች 450 ሆርስ ፓወር። ኦኬ፣ ይሄ ማለት በዛ ወቅት እንግዲህ ኢትዮጵያን ኤርላይንስ እንደገና አልኢታሊያ ወይም ኢታሊያን ኤርላይንስ ሁለቱ ስፖንሰር ሆነው መኪና ከዛ ጭነ እስከ ማምጣት ምናምን ከደረሰ የመኪና ስፖርት የሚባለው ነገር በጣም ሀይ ቦታ ላይ ነበረ ማለት ነው። አሁን ማንሰማው ነው። ሞቶ ነበር፣ በደርግ ጊዜ ሞቶ ነበር። ግን በኋላ ጥሩ አነሳሳ ነው። እኔ ተወካዮች ነበርኩ የተወዳዳሪዎች ከሌላ ጓደኛ መብራቱ የሚባል 40-50 ተወዳዳሪ ደርሰን ነበር። በኋላ አንድ ቀን ትዝ አለኝና በጣም ወደው ማከብረው ወንድሜ ነበር አቶ ዳዊት ዮሐንስ። እሱ ቤት ሄድኩና ዳዊት አልኩት ለምን በላይ ጠባቂ አትሆንልንም አልኩት። ለምን መኪና ስፖርት የፈረስም ድሮ ነበረ አልጋ ወራሽ ነበረው እና ለምን አትሆንም? እሺ ፖዚቲቭ ነው ዳዊት ለሁሉም ነገር እሺ አለ። ከዛ በኋላ ቀረጥ ነጻ የውድድር መኪና እንዲገባ አረግን። ጥንቃቄ አረግን። ለምን እኛ ቢዝ ማድረግ እንወዳለን። አንድ ቀዳዳ ሲከፈት ማስፋት እንወዳለን። የተባለው የውድድር መኪና ነው እንጂ ለከተማ ለመዞር አይደለም። እና እኔ የመጀመሪያው ከውጭ ያመጣሁት የፕሮፌሽናል መኪና እኔ ኢማጂን 100 ሜትር በ3 ሰከንድ ነው የምትሄደው መኪና። 100 ሜትር በ3 ሰከንድ አንቤሌቨብል፣ በጣም ይገርማል።
እብድ ነበር። አሁን ላይ ያሉት ላምባርጊኒ ምናምን የሚባሉት የሚሄዱት አይነት ነው። ላንቻ ዴልታ የራሊ 6 ዓመት አከታትሎ ራሊ አሸንፏል። በኢንተርናሽናል ራሊ የገጠር ውድድር ምናምን እና እሷን አመጣው። ሌላም ገፋፋው፣ ሌላዎችም ማምጣት ጀመሩ። በቃ 45 ተወዳዳሪ ደረስን። በኋላ በቃ እሱም ከ15 ዓመት በኋላ አቆምኩኝ። አሁን እንትን ለማለት ሳይሆን አሁን 10 ተወዳዳሪም የለም። እኔ ምንድነው ጀማል ስለ ራስ ማውራት ጥሩ አይደለም፣ ግን መሰባሰብ እችላለሁ። አንድ ጊዜ እንኳን አቶ አመሪ ሽዴ እዛ መጥቶ አይቶ በቅርብ ቦታ አንድ ቦታ አግኝቼው አንተ እኮ ባልደራስ ሰው ትሰበስብ ነበር እንዴት ነው አሁን ምናምን ብሎ ጠየቀኝ። እና ችልበት ነበር ሰው መሰብሰብ እስከሚሰለች ደውላለሁና ስብሰባ ላለሁና ጉዞ እንውጣላለሁና እንዝለልላለሁ። ራሊ ደግሞ መኪና ሲኖርና መንገድ ጥናትን ይዝቋላ ምናምን በቃ ግሩፕ መፍጠር ችል ነበር። ይሄ እንግዲህ በልጅነት ነው፣ እስከዛሬ 10 ዓመት በፊት። አይ አሁንም ደህና ነህ። እኔ እየሰበሰብከኝ አንድ እንትን ስለ መኪናው ጉዳይ እንደው እንሂድና የመኪና ውድድር ከዚህ በፊት የነበረው ከዛ በኋላ እየሄደ ያለው የእርከኑን ሁኔታ ዝም ብለን እያየን ስንሄድ ከኃይለ ሥላሴ ጊዜ ነው አይደል የጀመረው? በዛ ጊዜ ስትታዘበው አስመራ ብቻ ነው ወይስ አዲስ አበባ? አዲስ አበባ ራሊ ነበር፣ አስመራ ችርኩይቶ ማለት የከተማ ውድድር እና ጥሩ ጥሩ መኪኖች ነበሩ። በጃኖ ጊዜ በእውነት ጥሩ ደረጃ ደርሶ ነበር የስፖርት መኪና። ከኬንያ ይመጣሉ፣ ሃይላንድ ራሊ ሁሉ ኢንተርናሽናል ደረጃ ደርሶ ነበረ። ስፖንሰር ያደረጉ ነበረ። ይህ ስፖርት መኪና ማድረግ የሚችለው በግለሰብ አይደለም፣ በካምፓኒ ነው። ቶዮታ፣ ዳትሰን፣ ማዝዳ፣ ፊያት እነሱ ስፖንሰር ሲያደርጉ ነው መኪና እድገት የሚኖረው እንጂ ከባድ ነው ወጪው። አንድ ሾክ አብዘርቨር የኔ መኪና $4,000 ነበረ እና እስከ መቼ የምትችለዋለ? እና በዚህ ምክንያት እየወደቀ ሄደ ስፖርቱ። አሁን ግን እውነት ለመናገር በሩቁ ነው መጥቶም አፕሮች ያደረገኝ አዲሱ የመኪና ስፖርት ፕሬዚደንት በጣም በጣም እየተሯሯጠ ጥሩ ስራ እየሰራ ነው። ጠየቀኝ ከእሱ ጋር ጆይን እንዳደረገው፣ ግን እኔ ትንሽ የራሴ እድሜ ብቻ ሳይሆን የጤናም ጉዳይ ስላለኝ አንዳንድ ፕሮብሌም ላግዘው አልቻልኩም። ለምን ደግሞ አንድ ነገር ካላደረግኩ ውስጥ ነው የምገባው። ይሄ ማስመሰል አልወድም። ከውጭ ሆኖ አይደለም፣ በቃ ውስጥ ገብተህ ዲፕ የሆነ እንትን ነው እና ለሱ ጊዜና ሁኔታ አይፈቅድም። ኦኬ የዚህ የመኪናውን ሂደት አሁንም ደግሜ ልጠይቅህና እንዲሁ ስታየው ከኃይለ ሥላሴ ጊዜ የተሻለ ነው ብለሃል። ቀጥሎ በመንግስቱ ኃይለማርያም ጊዜ ትንሽ ቀረ ጨራሽ። ዋው! ከዛ በመለስ ዜናዊ ጊዜ ጀመረን፣ በኢህአዴግ ጊዜ ነው ተጀመረ። ምን ያህል ጊዜ ሄደ ከዛ በኋላ? እስካሁን አለ። ግን እኛ በነበርንበት ጊዜ 40 መኪና፣ አሁን 10፣ 8፣ 15 የእኛ ደግሞ ጥሩ ጥሩ ከውጭ ማምጣት ጀምረን ነበረ። ሌላው ነገር ከዚህ ውጭ አንድ ነገር ልንገር። ኢትዮ ኤርትራ ጦርነት ሲጀመር ሂልተን ነበርኩ ከወሰን ሰገድ መኮንን ሉል መኮንን ልጅ እና ሀፒ አወር ነበር። እዛ ባንኮንን ስንጫወት አንድ የሲኤንኤን ጋዜጠኛ ተዋወቅኩኝ። ያኔ ጥረት እናደርግ ነበር ካምፓኒዎች ከውጭ ለማምጣት ከጣሊያን። እኔ ትልቅ ካምፓኒ ይዤ ነበር እና እነዚህ ካምፓኒ ስቶክ ኤክስቼንጅ ውስጥ ያሉ ናቸው። ጦርነት ያለበት ሀገር አይሄዱ። ለአስመራና ለኢትዮጵያ ወክለው ነበረ፣ ሯሯጥ ነበረ። ጦርነቱ ሲመጣ ሁሉ ነገር ተበላሸ። ግን እስከ መጨረሻው አለቅም ብዬ ጋዜጠኛዋ ስናወራ ኢትዮጵያ በቃ ሁሉ ጊዜ ጦርነት ነው፣ ረሃብ ነው አለች። ነው አልኳት። ኢትዮጵያ ሰላም ነው ያለው፣ ጦርነቱ 1000 ኪሎ ሜትር ነው ከአዲስ አበባ። ስለዚህ ላሳይሽ ሰላም መሆኑን አልኳት። እሺ ስልክ ተቀያየር። ምን አልኩኝ? ትዝ ይለኛል 2 ሰዓት ነበር። አቶ ዳዊት ቤት ሄድኩኝ። አቶ ዳዊት ቤት ሄድኩና አቶ መለስ ምን ይመስላችኋል ውድድር ባዘጋጅ እሑድ የዓለም እንትን አለ፣ ያኔ ጦርነት ስላለ ጋዜጠኞች እዚህ ናቸው እና ምን ይመስላል አልኩት። አነጋገረውና ጎሄዳ ላይ ቆንጆ ውድድር አዘጋጅን። ሲኤንኤን ላይ ውድድርን ማሳየ ኢትዮጵያ ጦርነት ያለው 1000 ኪሎ ሜትር ከኢትዮጵያ ነው፣ መሀል ከተማ ሰላም ነው ይሆንላችሁ ብላ አሳወቀችልን እና ይሄ አስተዋጽኦ ደስ ይለኛል በማድረግ በጣም አሁን ያለነውን አይነት ላይፍ ማለት ነው። አንዳንድ ጊዜ
ዳር ዳር ላይ ወይ የሆነ አካባቢ ላይ ትንሽ ችግር አለ ማለት አንዳንድ ቦታዎች ላይ ደግሞ ሰላም የለም ማለት አይደለም። ስለዚህ ሁልጊዜ ሀገራችንን የጦር ቀጠና አስመስሎ መሳል አንዱ የሚያመጣብን ጣጣ ይሄ ነው። በዚህ ረገድ አይ ቲንክ ጥሩ ነገር ነው የሰራችሁት ለሀገራችሁ። ስለዚህ 15 ዓመት በመኪናው ሂደት ቀጠልክ። ከዛስ የማቆሚያ ወይም ደግሞ ውድድሩን የመግቻ ምክንያት ምንድን ነው? ምክንያቱ እዚህ ሀገር ጀማል የስፖርት ሀገር አይደለም። ይቅርታ የመናገሬ በጣም ወሬ ይበዛል። የሚሰራ ሰው ደግሞ ቅድም እንዳልኩ በሌላም ሴክተር አይቻለሁ። የሚሰራ ሰው ሁልጊዜ መተቸት ነው፣ በኔጋቲቭ እንትን ነው እና እየደከመ ሄደ እና መኪና ኤክስፔንሲቭ ነበረች። የምጣላ ነገር መልሼ ሸጥኳት። ከዛ በኋላ ለብዙ ዓመት ጨለማ ነበር። አሁን ጎበዝ ሰው ስለመጣ ትንሽ እያነሳው ነው። አይሆፕ ጥሩ ስራ እንደሚያሳድግ። በመኪና ውድድር ቬሪ ኢምፖርታንት ለአንድ ሀገር ገጽታ ነው። ገጽታን ማለት እሱ የሚከታተሉ በእሱ ካምፓኒ በዛ መኪና ላይ ያላቸውን አስተያየት በደንብ ለማየት የሚፈልጉ ሰዎች ሁሉ በዛውም አብረው ሀገሪቱንም ነው የሚያዩት። ኦኬ ሌላ እንደው የፈረሱንም ጉዳይ የመኪናም ጉዳይ በሚታሰብበት ወቅት እንደኔ አይነቱ በተለይ ፈሪ አይነቱ በተለይ ደግሞ እንደዚህ አይነት ትላልቅ አሁን በቀደሙ ያየሁት የአንተ ፈረስ ላይ መውጣት ራሱ ምን ያህል እንደሚከብድ አስቤ ከዛ ደግሞ በወድቅ ብዬ ደግሞ ሳስብ በጣም እሱ አንዱ ችግር ነው። ኢቨን ልጆችንም ስናስተምር ሌላው የመኪናውም እንደዛው በጣም ከሪስክ ጋር የተያያዘ ነው እና ከዛ ረገድ ጋር በተያያዘ ምንም ችግር አልገጠመም? ከባለቤቴ ሁሉ ጊዜ ጥል ነበረ። ሪስክ ትወዳለህ? እኔ መኪና ስወዳደር ሪስክ ወዳለሁ። ሪስክ በቃ የመጨረሻው አንዳንድ ፎቶ አሳይቼ እንደሆነ ከርብ ላይ ጎማው ሲነሳ ምናምን ስሜት ሰጠኝ ነበረ ሪስክ። ፈረስም እንደዚሁ ፈረስ ስቀመጥ እለወጣለሁ። ውጭ ሆኜ ቆይ ጋቢ ረጋበል ትወድቃለህ ምን እዛ ስገባ በቃ አይኔ ይቀየራል። በቃ እኔ በቃ ሌላ ሰው ነው የምሆነው እና ሪስክ አለው። ሪስክ የሌለው ነገር ሪስክ የለውም ብለን ቤታችን ቁጭ እንበላ በቃ ሁሉም ነገር ሪስክ ሰው ግን ከዛ ጋር በተያያዘ አንድ ጥያቄ ላቅርብላቶ ጀማል። አንተም ያህል ሰው ረጅም ሰውነትም ሙሉ እንዴት ትፈራለህ? እንዴት ትፈራ? መፍራት የለብህ። ያው መቼም ሰው ነኝና እንደገና ገና ጀማሪ ነኝ። ከላይ በወድቅ ብዬ አስባለሁ። እሺ ግን ልክ ነህ ማለት ያው የሁሉ ነገር መነሻ ትንሽ ደፈር ብሎ አንድ ነገር መሞከር ነው። አንድ ነገር ሳይሞከር ውጤት ስለማይመጣ እንደው አሁንም ጥያቄን አልተውኩትም እና በዚህ ሁሉ የሪስክ ቴከር ሆነ ወይም አደጋን ለመጋፈጥ ዝግጁ የሆነ ሰው ሆነ ባለህበት ሂደት ውስጥ አደጋ አላጋጠመም? አጋጥሞኛል። ከፈረሱ ወይስ ከመኪናው? ከሁለቱም። ምን ያለ አንድ ጊዜ ኢማጂን ይሄ መቼሳውን ባለቤት የተሰማዋለች ዱከም ላይ ልምምድ ስናደርግ አልነገርካትም ነበር? አልነገርኩ ነው። ይሄ መነግረህ ዙቋላ አንድ የድሮ አውሮፕላን ማረፊያ ቦታ ነበረች። እዛ ውድድር በታይም ስናደርግ ለአንዱ ጓደኛ አሁን እገለበጣለሁ እናም ስገለበጥ ስሜቱን ማወቅ ፈልጋለሁ ብዬ እጅ የተገለበጥኩ በመኪና ከርብ ላይ እጅ ፍሬን ሳብኩኝ። ብቻ መኪና እንድትገለበጥ አረኩኝ እና ምንም አልሆነች። መኪና ስነስቼ ተገፍታ በአራት ጎማ መሬት እንድትነካ ተደርጋ። ለምን በሁለት ጎማ ነበር የቀረችው። አዲስ አበባ ተመለስኩ። ምንም አልሆንኩ፣ ግን ስሜቱን ማወቅ ፈልግ ነበር። በቃ እንደዚህ ነበርኩ። ኦኬ፣ ግን አደጋ ደርሶብህ ያውቃል ወይ ብዬ ጠይቄያለሁ። ከባድ አደጋ በፈረስ መንጋጋ ተሰብሯል። 40 ቀን አልበላሁም። 14 ኪሎ ሉዝ አረኩኝ። በሶስተኛ ቀን የፈረስ ውድድር አደረግኩኝ። ዋው! ከዳንክ በኋላ ማለት ኖ ሳልድን ታሽጌ ባልደራስ ነው ያወዳደር ነው። ጣሊያን አምባሳደር ምትን የሸለመ ታሽጌ መንጋጋ ታሽባ በቃችን አክዬ ነበረ። 3-4 ውድድር አዘጋጀው። እንደውም አንድ ውድድር ላይ ስለማልበላ ምግብ መብላት አልችልም። በስተወቅ ብቻ ሾርባ ነበር እና ጁስ። ቁጥር ጠፋብኝ ውድድሩ። በቃ ዞረኝ እና ያን አጋጥሞ ከመኪና አስገበታያት ከመኪና ከባድ ነገር ያልኩ ነው። ሌላ ምንም እኮ እሱንማ ተገለበጠ መኪናው፣ ግን አንተ ምንም ሳትሆን
ምንም በመኪና ምንም እንትናለ ይገርማል። ከዛ ወደ ሌላው ላይፍህ እንምጣና ወንድሜ ጋቢ ከእነዚህ ሁሉ ወጣ። ከዛ በኋላ የተለያዩ ቢዝነሶች ውስጥ መግባት ጀመርክ። እነዚህን ሁሉ አቁመ ግን ከዛ በፊት ቅድም የጠቀስካት በጣም የምትገርም ነገር አለች። የሰላም እና የደህንነት የመረጋጋት እንትን ቫሊዩ በተለይ አንተን ከአዲስ አበባ ከቢሾፍት ወይም ከደብረ ዘይት አውጥቶ ወደ አስመራ የወሰደ ከዛ በኋላ ደግሞ የመኪናም ሆነ የፈረሱ ስፖርትን ደግሞ በጣም ከገደሉት ሁኔታዎች ከኃይለ ሥላሴ ወደ መንግስቱ ኃይለማርያም የነበረው ትራንዚሽን ወይም ደግሞ ለውጥ ከዛም በኋላ ደግሞ ያሉት ሂደቶች አሉና እንደው እነዚህን ነገሮች ስታስብ በተለይ ደግሞ አስመራ ትንሽ ጊዜ እንደኖረ ከዛ በኋላ አስመራ ሄዳል በተለያየ ጊዜ ይገርማል። ኤሪትራ ኤርላይንስ ሲጀምር እኔ ትራቭል ኤጀንሲ ነበረኝ ሉክሰር ትራቭል ሬንተካር እና መጡና ሚኒም ቢሮ መረጡ። የኤሪትሪያን ወኪል ነበርኩኝ ኤሪትሪያን ኤርላይንስ እና 3-4 ጊዜ እጃለሁ። አስመራ የመጀስ ያደግኩበት ሀገር ስለሆነ በጣም ጥሩ ሜሞሪ አለኝ። የሚገርመው ነገር በጣም የገረመኝ ነገር ምንም አልተለወጠችም፣ ለውጥ አልተደረገላት። ያለችውን ህንፃው ያለው ነው፣ ምንም የተጨመረ ነገር የለም። እና በአንድ በኩል ደስ ይላል። ለምን እኛ ባይኔቸር ኮንሰርቫቲቮች ነን። ሰው ሲባል ለውጥ ቶሎ አንቀበልም። በዚህ ማየት እንችላለን። ሩቅ ሳንሄድ አሁን አዲስ አበባ ላይ ለምን ፈረሰ ሌላ ማውራት አልፈልግም። ገብቶኛል። በዚህ ማየት ይቻላል። እዛ ምንም ለውጥ የለም። ምንም ለውጥ በቃ 40 ዓመት በፊት የነበረችው ናት። እና በአንድ በኩል ደስ ይልሃል ማለት የድሮ አታችመንት ስላለ ያቺ ነገር ሳትለወጥ ቁጭ ብላለች። ስለዚህ ያን ሚሞሪህን ስለሚያመጣልህ ደስ ይልሃል። ግን በሌላ በኩል ደግሞ ህብረተሰቡ ቢያንስ አሁን ያለውን ደግሞ የቴክኖሎጂ ይሁን እድገት ያስፈልጋል። እድገትማ ወደድንም ጠላን ያስፈልጋል። ያንን አለማግኘቱ ቅር ነው ባስ ብሏል። መጨረሻ የሄድከው ኤርትራ መቼ ነው? መጨረሻ የሄድኩት ከጦርነቱ 1 ወር በፊት 1919 ጀምሮ ነው 2000 ነው ያለቀው። ልክ ነኝ? 2000 ኦኬ። ያኔም 1 ወር በፊት ከጦርነቱ በፊት 1 ወር በፊት ከአቶ ዳዊት ዮሐንስ ጋር አስመራ ነበር። አቶ ዳዊት ዮሐንስ ማለት አሁን የመኪናው ነው የበላይ ጠባቂ የነበረው አፈ ጉባኤ። ሌላ አሁን ካለው አሁን የኢትዮጵያ እንዲሁ ማለት ከፖለቲካው አኳያ ሳይሆን ዝም ብሎ እንዲሁ ከማህበራዊው ህይወት አኳያ አሁን ላይ የሚወራው ምናልባት ኢትዮጵያና ኤርትራ አንድ ላይ ሆነው ወይም ደግሞ አሰብን ቢያንስ አክሰስ ማድረግ ችለን ወደ ባህር መምጣት ቢቻል በሰላማዊ መንገድ ማለት ነው እና በተለያዩ አይነት መልኩ ስለሱ ነገር ሲነሳ ምንድን ነው የሚሰማል? እኔ መለየቱ ምንም ሊገባኝ አልቻለም። እኔ አንድ ዘር ነው ያው አንድ ያለባበስናለን፣ አንድ ምግብ ነው ያለን። እንጃ ለምን መቼስ ፖለቲካ መጥፎ ነገር ነው እንዳልኩ መለያየት የሌለበት ነበር። አንድ ሰዎች ነው። እስቲ ምን ልዩነት አለ ንገረኝ። እሱ ብቻ ሳይሆን ሌላው ደግሞ እንደው በጋራ አብሮ አንድ ላይ ሲሆኑ የተሻለ ነገር ነው ሁልጊዜም ቢሆን። በተለይ ደግሞ ዓለም አንድ እየሆነች እየሄደች እኛ እዚህ እንለያያለን፣ እንታኮሳለን። ክፋት ብቻ አንድ ነገር የገመገምኩት የኛ ጄኔሬሽን አልታደለም ጀማል። አንድ ወቅት በካስ የመንፈስ እድገት ብቻ በስራ ዓለም ውስጥ ማትኮር ምናምን አልቻለም። ሁልጊዜም ነገር አለ ሳስበው። ሌላው ደግሞ አንተ እንኳን ባለፍክበት ህይወት አንደኛ የንጉሱ ኃይለ ሥላሴን ጊዜ አይተሃል፣ ቀጥሎ የደርግን፣ ቀጥሎ ደግሞ የኢህአዴግን፣ አሁን ደግሞ የዶክተር አብይን የብልጽግናን ወይም ደግሞ አሁን ያለንበትን እያየህ ነውና እንደው ፍራንክሊ ምንም እንትን ሳትል ምረጥ ብትባል እና እዚህኛው ላይ ስታክ ባረኩ ብትባል የትኛውን ተመርጥ ትላለህ? ብነግርህ ምረጥ ግዴላ። ሁሉም የራሱ ጥሩ አለ መጥፎ አለ። አንተ አሁን በቃ እንደው ከአራቱ አንዱን ግዴታ ምረጥ ብትባል የቱን ትመርጥ? የደርግ ጊዜ በጣም ጠላዋለሁ፣ በጣም ደግሞ የምወደው ነገር አለ። ህብረት ነበረ፣
የኢትዮጵያ ስሜት ነበረ። ሹክሹኪያ ይሄ ዘር ምናምን አልነበረም እና ጥሩ አትሞስፌር ነበረ። በዚህ በተመለከተ ሰውየው የሀገር ፍቅር አለው መሰል ናሽናሊስት ይሁን አላውቅም፣ ብቻ ጥሩ እንትን መንፈስ ነበረ። እና የደርግ ነው የምትመርጠው? አይ ከባድ ነው እንደሱ ማለት። የኃይለ ሥላሴ ብዙ ጥሩ ይወራል፣ ብዙም መጥፎ ነገሮች አሉ። በዛ ጊዜ ልጅ ስለነበርክ ምናልባት ብዙም አታውቅም? አይ አባቴ ሲያወራው ትልቅ ሰዎች ጋር ነበር፣ ሙሉ ሰማ ነበረ። ምን ይላል? አሁን እንደሚያሳዩት ጥሩ ብቻ አልነበረም። ብዙ መጥፎ ነገሮች ነበሩ። ስለዚህ ከአራቱም ይህንን ማለት የሚያስቸግር ደረጃ ተዘበራርቋል። እንዴት? አሁን ለምሳሌ ካለህበት ፊልድ ላይ እኔ በኃይለ ሥላሴ ጊዜ የመኪና እንትኑ በጣም የተሻለ ነበር ካልኩ፣ ፈረስ የተሻለ ነበር ካልኩኝ፣ ዩኒቨርሲቲ ምናምን የተሻለ ነበረ ካልኩኝ፣ የትምህርት እድሉ ኢቨን አስመራ ላይ ሳይቀር የተሻለ ነው ካልኩኝ፣ ከዛ ውጪ የተለያዩ ነገሮች የተሻለ ነው ካልኩኝ፣ አንዳንድ ሰዎች ምናልባት ወደ ንጉሱ ዘመን ብንመጣ የተሻለ ነው የሚሉ ሁሉ አሉ። እና ይሄ አንዱ ሀሳብ ነው። ሌላው ደግሞ አይ ቅድም ከጠቀስከው አኳያ ይሄ የህብረተሰቡ የመሰረተ ትምህርቱ የሀገር ፍቅሩ ምናምን ደግሞ ጉዳይ ይነሳና የደርግ ጊዜ የሚመርጡ አሉ። አይደለም ተብሎ ደግሞ የመለስ ዜናዊ ጊዜ ወይም የኢህአዴግ ጊዜ ደግሞ የነበረው የሁሉም አካባቢ በተለይ ዳርዳር ያሉ ሀገራቶች በሙሉ መብታቸውን ያገኙበት ምናምን ተብሎ ደግሞ የህዝብ የምንድነው ይሄ ብሔር ብሔረሰቦች ምናምን ተብሎ ደግሞ ሁሉም መብት ያገኘ መስሎት የጨፈረበትና እንደው የሆነ ደግሞ ለየት ያለ ነገር ያየበት ነው አይደል? አሁን ደግሞ ያለንበት ደግሞ እንደምናውቀው ነው። ከዚህ ሁሉ እንደው ይሄን እዚህ ጋር መቆም የሚባል ደረጃ የለንም። ሽጉጥ ከደቀንክብኝ እነግርሃለሁ። እንደው ሳይደቀንብህ ምን አስፈራ ንገረኝ ነው ማለቴ። ከባድ ነው። ሁሉም የሱ ቆንጆ መጥፎ አለው። እኔ ትዝ ይለኛል ኢህአዴግ እንደገባ ዳዊት ቤት ተሰብስበን ማታ ከራት በኋላ እየተጫወትን የትግራይ ሰዎች ነበሩ ባለስልጣን፣ ስለ ዘር ምናምን ፖለቲካ ያወራሉ እና እኔ በመሀል ጠይቄ ለምን ዘር አስፈለገ ስላቸው ይውጣለት ታፍኗል ይሄ ህዝብ ይውጣለትና ከዛ አንድ ቀን ይመለሳል አለ። ግን አየ ነው ሳይመለስ የት ደረጃ እንደደረሰ አየ ነው። ይሄ በጣም የሚያሳዝነኝ ነገር ነው። ዛሬ የሚያሳዝነኝ ነገር በኢህአዴግ ጊዜ እኔ እናንተ ጀማል እንተዋወቃ ሶስታችንም ነን አደለ? እንተዋወቃለን። አንተ ዞር ስትል እሱ ምንድነው ዘሩ ብሎ ይጠይቃል። ይሄ በጣም ኢሪቴት ያደረገኛል። ትግሬ፣ ኦሮሞ፣ አማራ ምን እንደዚህ ምንም ኢትዮጵያዊ ነን በቃ ይሄ ነው። አሁን ለቀረኝ እድሜ ይህንን ነው ስሜት ማየት የምፈልገው። ግን እኮ አንድ ጣሊያናዊ ነህ። እባክህ ወረቀቱ ነው ተወለድኩት ያደግኩት እዚህ ነው። ግን አሁን መቼም እኛ ከልጅነት ጀምሮ የሆነ ትንሽ ከለሩም እንትን ያለ እንደገና ጸጉሩም ለወጥ ያለ ነገር ስናይ ፈረንጁ ምናምን የሚለው ነገር አለ ከልጅነት ጀምሮ። ከዚህ አዲስ አበባም ስታድግ እንደዚሁም ደግሞ አስመራም ላይ ቢሾፍቱም ቤተሰብህም ያው አባት ከለራቸው ምናቸው የጣሊያን እንትን ባህላችሁ ምናምን ነገር እንዳለ ሆኖ እንደው ያ ነገር በህብረተሰቡ ስታየው አንተ ላይ የደረሰብህ የለውጥና የተለየ እይታ ነገር አለ በህብረተሰቡ ውስጥ? ልጆች ሆነን ይሰርቡን ነበረ ለክልሶች ስድብ አይደለም። እኔ ትችት አይነት አይደለም። ሰላቶ ይሉን ነበር። ሰላቶ የሚሉት ሶልዳቶ ለማለት ነው። ሶልዳቶ በጣም እኔ ወታደር ነው እና እነሱ ስድብ አድርገው ሰላቶ። እስካሁን ድረስ አንዳንዴ እኔም አላውቀውም ነበረ፣ ግን አንዳንድ የድሮ ሰዎች ሲሳደብ ሰላቶ ስድብ አይደለም ወታደር ማለት ነው። እኔ ስቅባቸው ነበረ። እነሱ ግን እንደ ስድብ እንደ ትርጉም ነው። አሁን አንድ ነገር ቆንጆም ቢሆን መጥፎ አስተያየት ከሰጠው ወደዛ ነው ሄደው ሰው እንጂ አይደለም። ስለዚህ በዛ አይነት ነገሮች የተወሰነ ምንድነው ይባለው ቡሊንግ ይሉታል ፈረንጆቹ አይደለ? ወይም የማሾፍ ነገር ደርሶብሃል ማለት ምንም ስሜት አልሰጠኝም። አታሷሸኝ ብዙም አይደለም። ግን አሁን ካለው አንድ ጣሊያናዊን ወይም ልክ አንተ ባልከው መልኩ ለአንተ የነበራቸው እይታና እቺ አሁን የምትባባሉት ነገርና አሁን ላይ የምታየው የዘር ለዘር መተቻቸት ሁለቱን ስታወዳድረው እንዴት ነው? የአሁኑ ትንሽ ከበድ ይላል።
ሌላው ቀርቶ የእኛ ሰዎች እርስ በርሳቸው የሚጨካከሉት ከዛ እንኳን ማለት ጣሊያን ለምሳሌ ስናስብ አድዋ አለ ምናምን ነገሮች ይሄ አንዳንዴ እንደ ጣሊያናዊም ሆነ ማለት በዘር ደረጃ ማለት ነው። ግን ደግሞ እንደ ትውልድም እንደ አስተዳደግም ደግሞ ኢትዮጵያ የሆነ የኢትዮጵያ የአድዋ ቀን የኢትዮጵያ በአጠቃላይ ጣሊያኖችን ልክ አስገባናቸው ምናምን ሲባል አንተ የሚሰማ ትክክለኛውን ተናገር። እኔ ስቃለሁ። አትውጣ ይሉኛል ጓደኞች። ያን ቀን ሲደርስ አትውጣ ሲቀልዱ ከቤት አትውጣ ይሉኛል። ለምን አንዱ እንዳይገለን ወይም አንዱ እንዳሾፍብን ድንጋይ እንዳይወረውሩብን ምናምን። ግን ምንም እንትን አይለኝም እውነት። አንተ ግን እንደ ኢትዮጵያዊ ነው በቃ ተሰምቶ ጣሊያኖችን ደግ አደረግናቸው ነው የምትለው? በቅኝ ግዛት እንኳን አልያዙን ነው የምትለው ወይስ ምንድን ነው? በግል ብዙ ተጫውተን ነግሬሃለሁ። እኔ አሁን ህዝብ እየሰማ ማወቅ ፈልጋለሁ። የተሰራው ስራ ትክክል አለም። ጣሊያኖች የሰሩት ስራ በአንድ በኩል ብዙ እድገት አምጥተዋል። መንገድ ተሰርተዋል። ትንሽ ቢቆዩ እንደውም ጥሩ ነበር እንላለሁ። እንደ አስመራ ባይሆንም እዚህ 5 ዓመት እኮ ነው የቆዩት። 5 ዓመት ደግሞ በጦርነት ነው። ወደ ደሴ ሲሄድ ያየሁት አንዳንድ ብሪጅዎች ጣሊያን የሰሩት በአፌን ነው የከፈትኩት በዛን ወቅት። ኢማጅን አሁንም እስካሁን ድረስ የኔ አባትና የኔ እናት የተገናኙት አዲስ አበባ በዛች መስመር ሾልከው ነው። ልክ ነኝ? ኦኬ። ግን ቢሆንም የፈለገ እንትን ቢያደርጉ ምናልባት መንገዱን ራሱ የሰሩት እኮ የአክሱምን ሐውልት ይዘው ሄደዋል። ሌላ ደግሞ ምን እንደሰረቁ መልሰዋል። ብዙ ነገር የመለሱትን ብቻ አይደለም ያልመለሱትና ያጠፉትን ብዙ ነገሮች አሉ። እሱ እንዳለ ሆኖ ሌላው ቀርቶ አሁን በቅኝ ግዛት በጣም ብዙ የቆዩባት አስመራ ኤርትራ ምንም የተለወጠችው ነገር የለም። ስለተሰራላት ያገኘችው ነገርም የለም ብዬ አስባለሁ። ስለዚህ ቅኝ ግዛት ብዙ ጊዜ ትቶ የሚሄደው መጥፎ ነገር ይበሳል። ኦኬ ቴንኪዩ ወንድሜ ጋቢ። እንደው መጨረሻ ላይ አሁን ላይ ያለህበት በተለይ ወደ መጨረሻው አሁን ያለው በተለይ የቢዝነስ ህይወት ላይ በጣም ብዙ ደስ የሚሉ ነገሮች አይቻለሁ። አንደኛ የቲኬት ኦፊስ ኖሮ እንዳልከው የሌላው ቀርቶ የኤርትራ የኤርላይንሱ ኤጀንት ሆነ ሰርታ ልክ ነኝ? ከዛ በአጭር ጊዜ አቋረጥኩኝ። ለምን ፕሮፌሽናል አልነበሩ ስራቸው በሙሉ ትክክል ስላልነበረ 3 ወር ማልቆየ ተኳቸው። እንደገና ከእድገቱም እኩል መሄድ የቻሉ አይመስለኝም ኢንተርኔቱ ምናምኑ። ልክ ነኝ? ኦኬ። ሌላው ከዛ ሌላ ምን ቢዝነስ ውስጥ ገብተሃል? ፋብሪካ አለኝ ቢሾፍቱ። የሽቦ አይተዋል በቅርብ ቀን እዛ 3 ድኔ መሬቱን ፕሬዚደንት ግርማ እንደ መቶ አለቃ ነበሩ። እሳቸው ናቸው ህይወቴ ሁል ጊዜ ያሉ። ጠሩኝና እዚህ ነበር የሚኖሩት እዚህ ፎቅ ላይ ጠሩኝና ዳቢ ቤተሰቦች ቢሾፍቱ ስም አላቸው ባይዘወይ ቢሾፍቱ የድሮ ሰው ቺቾ ግቢ ብትል ማንም ሰው ያውቃል። ጨለለከ ማንም ሰው ማን ግቢ? ቺቾ ግቢ። ኦኬ። ስለዚህ የቺቾ ግቢ ሰዎች እንግዲህ ወይም የቺቾ ግቢን የምታውቁ የደብረ ዘይት ማት የቢሾፍቱ ሰዎች ያው አሁን እድሜ ትንሽ አልቀው ይሆናል እንጂ ማት በአባቴ ስም ነበር የሚጠራው። እና እሳቸው ምን አሉኝ? ስምንት ትከላሉ። ሄድኩና ያየኸው ቦታ ላይ 1 ሰው የለም። እዛ ላይ ወሰድኩኝ። ፋብሪካ አቋቋምኩኝ። ውሃ መጣሁኝ፣ መብራት አመጣሁ፣ መንገድ ከፈትኩኝ። ማንም ሰው የለም ጀማል፣ ማንም ሰው። በኋላ እድገት ሲመጣ ሰው ቤት መስራት ጀመረ። ከኔ መብራት መውሰድ ጀመሩ፣ ከኔ ውሃ መውሰድ ጀመሩ። ይሄ ራሱ ትልቅ በትንሹም ቢሆን ሲምፕል ሰው ብንሆንም የተቻለውን ማድረግ ደስ ይላል። መብራቱን ኤሌክትሪኩን ለእኔ ብቻ ቢይዞ ምን ዋጋ አለው? ትርፍ ስለነበር የሰጠሁት እና ውሃም ሰጠዋቸው እና አሁን ሰፈሩ አይተዋል። በጣም አሁን ውድ የሚባል ሰፈር። ስለ ባለቤት ያልጠየቀኝ? አዎ ሶሪ በጣም እስኪ ትንሽ ስለ ቤተሰብ 46 ዓመታችን አንድ ላይ። ዋው ችላኛለች። አይ እሷም ምንድን ነው የሚባለው? አንተም ችላታል ነው ወይስ? ችላኛለች። ኦኬ 46 ዓመት 20 ዓመት ልጅ ነበርኩ 17 ስንገናኝ ሮም። ከዛ አልተለያየንም። ሮም ነው የተገናኛችሁት? የሚገርም ነገር
እንቶ ትንሽ እንቀልድ። ጓደኛዬ አንድ ቆንጆ ልጅ ያለች ማየት አለብህ አለኝ እና ሄድኩኝ እና ያየኋት ምንም አላልኩት። ትሄድ ያልኳት እችን አገባታለሁ አልኳት። አልከው? ኦኬ አገባኋት። እሷ ምንም ማስተያየት አልሰጠችው? በቃ ወዲያው ሻለች። ጋቢ ነው ስሜ አልኳት። ምን አለች? በአማርኛም ብዙ ጋቢ ሲበርድሽ ምንድን ነው የምትከናነቢው አልኳት። ይኸው 45 ዓመት ተከናንባኝ ቁጭ ብላለች። ከዚህ በላይ ምን ትበርዳለህ? በጣም ደስ ይላል። የልጄ አያት ሆነናል። ልጆች አሏቸው? ሁለት ሴቶች። አንዷ ዩኤን ትሰራለች፣ አንዷ ከኛ ጋር ትሰራለች። ትልቋ አሁን ኮፐንሃገን ናት። ዩኤን ቪየና ነበረች 2 ወር ኮፐንሃገን ከባሏ ተዘዋወሩ። የሰጠችኝ የልጅ ነፍስ ማዝኖን ያጠገብ ቢሆን ፈረስ መኪና ፍቅር እንዲያደርበት አደረገ ነበር፣ ግን አላለው። ኦኬ ሌላው አሁን ላይ ካለህ ቢዝነሶች ውስጥ አንዱ እኔና አንተኑ በደንብ ያገናኘን የቲኬት ኦፊሱ ነበር። አሁን ደግሞ ወደ ምግብ ቤት ገብተህ ምግብ ቤት የጣሊያን ምግብ ቤት ነው የመረጥከው? ለምን ጀማል? ጣሊያን ሆኜ የመን ልምረጥ? አይደለም፣ አንተ እኮ በቃ ኢትዮጵያዊ ነህ። ቅድም ጀምሮ ስናወራ እንዳለ የኢትዮጵያ ነገር ነው የሚታይብህ። ኢትዮጵያ ብዙ አለ ሬስቶራንት። ስለዚህ ከጥሬ ስጋ ከምናምን ወጣ ብለው ደግሞ ፓስታና ላዛኛ። የምግብ ቤቱን ስም መናገር ትችላለህ? በዛው ካፕሪ የሚባል በጣም ቆንጆ የጣሊያን ቴስት ያለው የእውነተኛ እኔ ስለበላሁ ነው መመስከር እችላለሁ። ላዛኛ፣ ፓስታ ነገር በአጠቃላይ የጣሊያን ነገር ያማረው ሰው የራሳቸው ኦሪጂናል የሆኑ የጣሊያን ነገሮችን ማግኘት ይችላል እዚህ ምግብ ቤት ማለት ነው። ልክ ኦኬ እንግዲህ አይ ቲንክ ኦልሞስት ብዙ ነገሮችን እንዳሰናል። ምናልባት ይህ የመጀመሪያችን ነው የሚሆነው። ሌሎች የደባበካቸው ነገሮች ካሉ ቀስ እያልን የምናወጣበት ሌላ ፕሮግራም ሊኖረ እንደሚችል ተስፋ አለኝ። ይወጣ የለም አንድ ነገር ልናገር። በጣም ኩራት ይሰማኛል ያንተ ወዳጅነት። በምን የትም ቦታ ስንሄድ ሰው ያለው ፍቅር ለአንተ ይገርመኛል። ክብርና ፍቅር የልባቸው እንደሆነ ስላየው በጣም ደስ ብሎኛል። በጣም ደስ ብሎኛል። እኔም እንግዲህ ኢትዮጵያኖች በኪንግስ ኦፍ አባይ ስም በተለይ በውሃችን እንደዚሁም በሁለቱ ውሃችን መብታችን በሆነው የአባይ ውሃ ላይ እሱን ተንተርሶ ደግሞ እየደረሰብን ያለው ኢቨን አሁን ወንድሜ ጋቢ ያዘንክበት የኤርትራና ኢትዮጵያ መለያየት ምክንያት ከሆኑት አንዱ የዛ አካባቢ በነጻነት ስም በመሳሰሉት አጓግተው የውሸት ነጻነትን አሳይተው ወደ ጦርነት እንድንገባ ከዛም እንድንለያይ ቀጥሎም የባህር በራችንን እንድናጣ ምክንያት የሆኑት ግብጾችን ነው ብዙ ጊዜ ስንታገል የቆየ ነው። ወደፊትም ይቀጥላል ያ ነገር። ስለዚህ በዛ ላይ በሰራነው ስራ ነው ኢትዮጵያኖቹ ልዩ ስሜት ያላቸው ለኛ። ስለዚህ አሁን በዚህ አንተ ፊት እንደዚሁ ላይ ማመሰግናቸዋለሁ ሁሉንም ለወዳጆቻችን በሙሉ። ወንድሜ ጋቢ እንደው ቀረ የምትለው ነገር ካለ ትንሽ እድል ስጥህና ፕሮግራማችን እንዘጋለን። መደጋገም ይሆናል። እኔ ሰላም ነው የምፈልገው። ጓደኞች ውጭ የሚኖሩት መጥተው እዚህ ሴትል አድርገው የድሮ ወሬ እያወራን መኪያቱ እየጠጣን ማሳለፍ ከሆነ ወዲያ እድሜያችን ጋር እየገፋ ነው የሚሄደው እና ይመጣሉ፣ ይመለሳሉ። ብዙዎች መጥቶ ይመለሳሉ። ሰላም ነው ዋናው ነገር ሰላም ነው። ስለዚህ አገራችን ላይ ሰላምና ደህንነት መረጋጋትን ለማምጣት ጥረት አድርገን ማንም ሰው ሲመጣ ተረጋግቶ መኖር የሚችልበት ሁኔታ ከሌለ አብረን ነው የምንጎዳው ሁላችን። ቴንኪዩ በጣም ወንድሜ፣ በጣም ነው የማመሰግነው። እንግዲህ ተመልካቾቻችን በኪንግስ ኦፍ አባይ ከተለመደው አካሄድ ትንሽ ከግብጾቹ ትርክት ትርጉምና ከመሳሰሉት ወጣ የምንልበት ይህ የፖድካስት ፕሮግራማችን የተለያዩ ነጥቦችን ግን አሁንም ብሔራዊ መግባባትን፣ ብሔራዊ አንድነትን፣ ሰላምን እና መረጋጋትን በጋራ የተለያዩ የውህድ ሌላው ቀርቶ ከተለያዩ ሌሎች ዘር ያሉ ወንድሞችና እህቶች ጋር አብረን የምንተሳሰርበትን ህይወት እያስታወስን እርስ በርሳችን
ሰላምንና የደህንነትን ጉዳይ የምንሰብክበት ይህ ፖድካስት ፕሮግራማችን ነው። አሁንም የሀገራዊነት እና የኢትዮጵያ ብሔራዊ ማንነትና የጋራ ማንነቶቻችንን በደንብ የምናጎላበት የሆነው አንዱ ፕሮግራም አድርጋችሁ ውሰዱት ይህን ፖድካስታችንን። በአረብኛም እንደዚሁ ይኸው ፖድካስት ከአንድ ኤርትራዊ በአጋጣሚ በዛሬው ዕለት ኤርትራ አካባቢ የተወለዱ ነገር ግን በዚሁ በችግር ምክንያት ወደ ሱዳን ሄደው ሱዳናዊ ሆነው የቀሩ አንድ ሰው ሳናግር ነበር። እንደዚሁ በኃይለ ሥላሴ ጊዜ እዛ ተወልደው በኒ አሚር ናቸው። ቀጥሎ በሱዳን የኖሩ ነገር ግን እስካሁንም ድረስ ልባቸው ከኢትዮጵያ ጋር የተያያዘና አካባቢው በሙሉ በኢትዮጵያ ሊመራ የሚገባው ነበር ከዚህ በፊትም እንደነበረው ሁሉ እያሉ ሲያጫውቱኝ ነበር። ያንን ፕሮግራም ከአረብኛ ወደ አማርኛም እንደዚሁ ቀይረን የምናይበት ፕሮግራም ይኖራል። ወንድሜ ጋቢ ጋር ያሳለፍነውን የውይይት ሂደት እንደወደዳችሁ ተስፋ አደርጋለሁ። በተለይ በኢትዮጵያ የሞተው ወይም ደግሞ በጣም ገና እያንሰራራ ያለ ደግሞ የመኪና የፈረስ ውድድር ጉዳይን የያዛችሁ ሰዎች እንግዲህ ከጋቢ ታሪክ ወይም ደግሞ ከነገረን ነገሮች ትምህርት ወስደን ይህንን ስፖርት በጣም ከፍ አድርጎ ለማሳደግ ስራ እንደሚሰራበት ተስፋ አደርጋለሁ። አሁን ላይ የመኪናውን ስፖርት ይዞ ትንሽ ወደ ተሻለ ነገር ሊወስድ የታሰበበት ሁኔታ አለ ብሎ የጠቀሳቸው ሂደቶች አሉ። እነሱም የበለጠ እንደሚያድጉ ተስፋ እናደርጋለን። እስካሁን ድረስ አብራችሁን ስለቆያችሁ በጣም ደስ ብሎናል፣ አመስግነናችኋል። በቀጣይ በሌላ የፖድካስት ፕሮግራማችን እንደገና እስክንገናኝ መልካም ሁኑ፣ ደህና ሁኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በተለመደው የሰላምታ አሰጣጤ የአላህ ሰላም እዝነቱ ወይም ርህራሄውና በረከቱ ለሁላችሁም ይሁን። ደህና ሁኑ።